እንዴ ጾም ነው እኮ እንዴት ነው የምጠጣው? በዛ ላይ ጾመኛ ነኝ። እንዲሁም እኮ ውዬ ነው ራሱ ማታ ምግብ የበላው ከዚህ ሴር ምግብ ሳልይዝ ውዬ የፋሲካ ጾም። እሺ አሁን ተቀጣጠሩና በቃ ተገናኝታችሁ ተማማሉ። ልክ ፈቃደኛ ናት መቅደስ እኮ ትጠብቀኝ፣ ትንገረኝ ቸርች ሎኬሽኗን። ከዛ በሎኬሽን ሄጅ አብረን ቸርቿ እንሄዳለን እንምላለን። ችግር የለም። በጣም ጥሩ መቅደስ ንገሪያት ትቅጠረን። የለር ዳክል እሷ በላን ብዙ ነገር በላን ትላለች። እኛ ደግሞ የጾም ምግብ ነው የበላው ትላለች። ግራ የገባው ህይወት። እንትን ቀን ተቀጣጠሩና አንቺ ቸርች ሆነሽ ጥሪያቸውና መጥተው ቸርች ደግሞ አይማልም ካሉ እኔ እነሱን አልጠራም ማለት ቸርች አይማልም ከተባሉ ቸርች አላማምልም ካለ አይማልም ከተባለ ቪዲዮ ኮል ትደዋወሉና ሶስታችሁ ደውላለሁ። እሷን መጽሐፍ ቅዱሷን ይዛ አንቺን መጽሐፍ ቅዱስን ይዘሽ ተማማሉ። እሚልላታለሁ ሞ ላይ ደውሎ ምን የሚላለሁ ጠይቂ ቸርች ኮል ትደውልልኝ ጠይቃለሁ። ሲጀምር አይቻልም። እሷን ላታምኛት ትችልሽ ራስሽ ጠይቂ። የሺ ወርቅ ጠይቃለሁ እኔ ራሱ አይቻልም። እኔ ጠይቄ አይቻልም ተብሏል። ጠይቄ እኔም ጠይቃለሁ። ቸርች ፓስተርም ስላሉ ጠይቄ ይቻላል ካሉ ትልኪልኛለሽ ሎኬሽን እንመጣለን። ችግር የለውም። ሀቅ ሲጀመር የትም አይደበቅም። በቃ እሱን ካመንሽ ፈርዷል። እግዚአብሔርን አምናለሁ። የባልሽ የትም ትገኝ እሷም ትማል በመጽሐፍ ቅዱስ ትመጣለች። አቡዬ አቡ እመጣለሁ በአካል በአካል እንደ ባላገኛቸው ባቸው ደስ ይለኛል። ቪዲዮ ኮል በአካል እኔ አላገኛቸውም። በቪዲዮ ኮል ደውልልኝ ብለሽ ከኛ ጋር አለ ሄድሽው ብታይን ምን ችግር አለ? እሱን ይኸው ራስሽ ትዋረጃለሽ። ሲጀመር የወርቅነሽ አንዴ ልንገራችሁ አንድ ነገር አዳምኝ። አንድ ሰው ከዋሻ ምንም ነገር ሊያደርግ ይችላል ብላችሁ ልጅ ለነብሷ ብትፈራ አይፈረድባትም። ማንም ሰው አይፈረድባትም። ምክንያቱም ብዙ ነገር ስትዋሹ እያየች ስለሆነ እኔም እዚህ ጋር ስትዋሹ ብዙ ነገር ስላየው አንቺም የእሷ እንትን ብለሽ ስትዋሹ ትያለሽ። እኔ በውሸትም ነገርሽ ኤርፖርት ላይ የወንድምሽ የባልሽ የት እየመሰከረች ኤርፖርት ላይ ነው ያወቅኩት ብለሽ ምለሽ ግን ወርቁ መጥፋት ያወቅኩት ብለሽ ከዚህ በላይ ውሸት ምን አለ? ትልቁ ለ1500 ብዬ ነው እኔ እሷን እንትን የምለው በማርያም አልዋሸሽም። በእነተረሱ ቦሽ አልወሰነ ዋሻችሁ እኮ ነው ያልሽው። ውሸት ለእኔ ስትቀዳ የነበረችው ሴትዮ ቢራ አልጠጣሁም ማለት የላኩልሽ ዋትሳፕ ላይ የነበረው ቢራ በፌስታል ይዛ እስከ ማረፊያ ቦታ አልጠጣሁም ብላ የማለች ሴትዮ ይህ ወርቁ ደግሞ ጊዜ ነው ያወቅኩት ያለችው። ይቺ ደግሞ ሪፖርት ላይ ነው እያለች ይህን ሁሉ እየሰማሁ እንዴት ነው አንቺን በአካል ማገኘው? እኔ በአካል አላገኛችሁም። የሞደዌ ቪዲዮ ኮል እኔ ምልልሻለሁ። ይሁ መጽሐፍ ቅዱሱን ከፍቻ ሳይሻለሁ ይልልሻለሁ። ቪዲዮንም የሚለው ነፃ ለመውጣት ነው። እግዚአብሔር አምላክ ይኸው እውነት ልባችሁ ብቻ ንጹህ ብቻ ሆኑ። ፈጣሪ ይፈርዳል። እኔ ብዬሽ ነበረ ድምፅ ተከታታይ ሳያስቀምጥላት አቡዬ ፈጣሪ ይፈርዳል፣ ሀቅሽ ደግሞ ይወጣል እያልኩ ነው ድምፅ ማስቀምጠው። ስትሰድበኝ መልስ ስትሰጠኝ ራሱ አልሰጠው። ይኸው ፈጣሪ ያዋርድሻል። ስጀምር የነገርኩት እግዚአብሔር ደግሞ ይፈርዳል። ትቆረጃለሽ። አሁን እኮ ትበይ ንሱ ነገር ተናግረሻል። እያየው እየሰማው ነው። ባላወራም እየሰማው ነው ከማገኛቸውም የሁላችሁ። እሺ በአካል ባትገናኙ በቪዲዮ ኮል ተደዋውላችሁ ሶስታችሁም እየተያያችሁ በቪዲዮ ኮል በምታምኑበት እምነት ማሉና ከዛ ለፈጣሪያችሁ ስጡና ፈጣሪ በቅርቡ ፈርዶ ያሳያል። ፈጣሪ በላይ ምን አለ? ፈጣሪ በላይ ምንም የለም። አቡ ቸርች ከተቻለ እንሄዳለን፣ እጠይቃለሁ። የራሷ ቸርች ሻርጃ ያለው አልሄድም ብላለች እኮ በአካል ላገኛቸው አልፈልግም አለች። መቼም እናንተ ኢሞኮል ለራሱ ደውላቸው ወደአሁን ነው ብሎክ ማድረጋችሁ። ስለዚህ ተደዋውላችሁ በቪዲዮ መጽሐፍ ቅዱሱን እያየሽ ከፍታ እንደዚህ ይዛ አንቺ እያየሽ ትማልልሽ። የባልሽም እህት ትማልልሽ። መጽሐፍ ቅዱስን ይዛ ከፍታ አይንሽ እያየ ትማልልሽ። አቡ ከዛ ፈጣሪ ፈርዶ ያሳያችሁ። አቤት ምንጣፉን ጠይቂልኝ። ምንጣፉ የት ነው መቅደስ? ምንጣፉን እሷ ዘመዷን ትጠይቅ።
ቁጥር ሰጥቼ የሹፌሩን ቁጥር ሰጥቼ ሂጂና እዛ ተቀበይ ብያት ሁሉ አልሰጠሽኝም። ማናት ዘመዷ? ስሟን ተናገሪ። ቆይ አንዴ ማስተዋል። ማናት ዘመዷ ያላት? የሽወር ሁለት ስም ነው። የቱን ብዬ ልጥራ? አልሰጠችኝም። ቁጥር አልሰጠችኝም። እኔ እኮ አልሰጥሽም እናቴ፣ እኔ አልሰጥሽም እኮ የሹፌሩን ቁጥር ነው ለአንቺ የሰጠውሽ። የቱ ጋር ተገናኝተን የሰጠሽን? ቦሌ አብረን አይደል እንደ ወጣ ነው። ሹፌሩ ምን አለሽ? ማስረጃ አቅርብልና መቅደስ ለሹፌሩ የሰጠሽበት ማስረጃ ለሱ ቁጥሯን የላክሽበትን ስክሪንሻት ላኪልኛ። የእሷንም ሻቡዬ አዳምጪ የሽወርቅ አቧልችን አይደለም ዋትሳፕ ላይ ገብተሽ ይሄ የሹፌሩ ቁጥር ነው ሂጂና ምንጣፍሽን ከዛ ውሰጅ ብዬ የላኩልሽን ፈልጊ። እኔ ካገኘው ለሀቡ ይልክላታለሁ። እንዳለሽ መቅደስ ዎች ሚዩት ታረጊና ዋትሳፕሽ ላይ ገብተሽ ስክሮል አርገሽ ስክሪንሻት አርገሽ ላኪልኝ። ቀኑልኝ ያለማስረጃ አሁን እልክልሻለሁ። አሁን ላኪ እኮ ከዛ ቀኑ የዛሬ ነው የመቼ ነው እናያለን። አንቺ የላክሽው ነገር እሷ መደለት አትችልም እኮ ደውይና ጠይቂ። ዋትሳፕ ያው ራሱ ቁጥር ሲልክ ታውራው። እኔ ከወሰርኩ እኔ አላወራኝም። ቁጥር አላከችልኝም እኮ አላከችልኝም ላልሽው ማስረጃ መላኳል ልታቀርብ ነው። ውዴ አንዴ ተረጋጊ። አንቺ አላከችልኝም ብለሻል፣ እሷ ደግሞ ልክ ያለው ብላለች። የላከችበትን ማስረጃ ታቅርብ። ማስረጃ ካላቀረበች አላከችም ማለት ነው። ስለዚህ እንጠብቅ አንዴ። ችግር የለም ልካለሽ ግን አንቺ ደውለሽ እቃሽን ካልተቀበልሽ የእሷ ችግር አይደለም። ካላከች ግን ዋሽታለች። አላመጣልሽም ወይ ብላኛለች። ካላከች ግን ዋሽታለች። በቃ ይሄ የሹፌሩ ቁጥር ነው ተደዋወይና ተቀበይ ብዬ አዳምጪ። ይሄ የሹፌሩ ቁጥር ነው ተደዋወይና ተቀበይ ብዬ ልኬላታለሁ ብላለች። ሄደሽ ማስረጃ መላክሽን አምጪ ብያታለሁ። ማስረጃ ካላቀረበች ዋሽታለች ማለት ነው። ካላቀረበች ደግሞ አንቺ ዋሽተሻል ማለት ነው። እመቤቴ እኮ ትላክ ችግር የለ። ቁጥር ከላከች ፊት ለፊትሽም እናወራለን። እኔ ቁጥር አላከችም ግን ሹፌሩ አልሰጠሽም ወይ ስትለኝ አልሰጠኝም። ቁጥር የት አለ የሰጠሽ? የኔ ቁጥር ብትሰጪ ይማራት አይደለም አይደውልም ወይ ሎኬሽን ላኪ አይለኝም ወይ ብያታለሁ። የአንቺን ቁጥር ሰጥተው ላይደውልልሽ ይችላል። የእሱን ግን ከሰጠችሽ ለአንቺ ሞር ሴፍ ነው። ለምን? አንቺ ባለ ጉዳይ ስለሆንሽ ባለ ንብረት ስለሆንሽ አንቺ ትደውያለሽ። ገባሽ? የእሱን ከምትሰጥሽ እኔ ሰታ ሆነ ነው እንጂ እኔ የእሱን ብትሰጠኝ እንዲ አውርቼ እሷ እኮ ነው እንጠይቋለን። ሼሪንግ ከፍለን ይመልስልናል ሻንጣው። ምንጣፉን አይበላም ቢማራት ያለ ሰው ወርቁን የገዛችበትን ፋቱራ ታሳይሻ። አቡ ጠይቂያት ነበር። አብሮ ነው የተወሰደው አለች እኮ እንትና ነው አቡ እሷ ጋር ነው የገዛሁት እኮ 5 ግራም ነው የገዛሁት። ሪም ጋር ነው የገዛሁት። ቮይስ አይደለም ይሄ ማስረጃ አይደለም መቅደስ ቮይስ አይደለም። ይሄ ለልጁ የላኩት ድምፅ ነው። እሺ አቡዬ እሱ ማስረጃ አይሆንም። ማስረጃ ያልኩሽ ለእሷ የላክሽላት ስክሪንሾት አድርገሽ ስትልኪልኝ ቀኑን ቁጥሩ የላክበትን ቀን እሱ ጋር ምናልባት እሱ ጋር የላኩት ሆነ። አሁን ይሄ ማስረጃ የእሷን ቁጥር ለእሱ የላኩበትን ቀንም መስክል ያ ይሄ አንቺ ያልሽኝ ለእሷ የሹፌሩን ሰጥቼ ይሄ የሹፌሩ ቁጥር ነው ተደዋውለሽ ተቀበይ ብያታለሁ ነው ያልሽው እኮ ለልጁን የሰጠሁት። አሁን ደግሞ ድምፁን ደግሞ ለእሷ ነው የላኩት። ኔ ውድ የላኩልሽን ድምፅ ማለት ነው። ለእኔ ግን አሁን ግን ያልሽው አንቺ አሁን ያልሽው ግን ለእኛ የሾፌሩን ቁጥር ልኬላት ተደዋወይ ብያታለሁ ተደዋውልሽ ተቀበይ ብያታለሁ ስትይ እሷ ደግሞ አላክሽልኝም የሾፌሩን ቁጥር አለች ስትል ቆይ አንዴ ማስረጃ ታቅርብ አልኩኝ። ስለዚህ አላክሽላትም የሾፌሩን ቁጥር እንዴ ብላ ትቀበላለች እቋን? እሺ ቆይ ነው አላኩልሽ ማለት ነው። እኔ ደግሞ ለልጁ ያንቺን ቁጥር ሰጥቼ ይሆናል ለአንቺ ድምፅ ያስቀመጥኩት ሰጥቻለሁ። እንደዛ ሰተሽ እኮ ትለኩ ነው። ቆይ ለእሱ ሰታ ይሆናል። ለእሱ ብትሰጪው ቢደውል ባይደውል በምን ታውቃለች? ግዴታ የእሱን ነው እንጂ ለእሷ መስጠት ያለብሽ። እኔ እንትን አላለም አልሰጠችኝ። ብትሰጠኝ አውርቼው ሎኬሽን ልኬ በሼሪንግ ያመጣል። ችግር የለውም። ቦሌ ላይ ስላየ ነው ልጁም ያመጣል። የሰጠችው ምንጣፍ ከሆነ ግን አልሰጠችኝም። ቁጥር አቡ ከሌለ ዋሽታለች። ተቀርተ ትፈልግ ብላ ሄደ የኢትዮጵያ በላቸው አረብ ሀገር ሄደው መበጥበጥ አለች። አንድ ኖ ፈርስት ኦፍ ኦል በዚህ በሰለጠነ ዘመን የሰው ልጅ እቃውን ራሱ ነው መያዝ አለበት። ለሰው ማስጠበቅ አቡ የእሷን ቁጥር ለእሱ ነው የሰጠሁት
እኮ ተሳስተሻላ። ዋሽተሻል። መዋሸት አይደለም ሀቡዬ፣ ድምፅ ለእሷ ልኬላታለሁ። እሱ ቁጥር መስሎኝ ነው። ድምፁን ከፍተሽ ስሚ። ያላክሹን ልኬልሻለሁ ስትያት እየዋሸሽባት ነው። እሺ ይቅርታ፣ በዚህ ይቅርታ። እሺ ድምፁን ግን ከፍተሽ ስሚ ሀቡዬ። ይሄን ይቅርታ። ለልጁ ያስቀመጥኩትን እንድታምነኝ ፈልጌ ደግሞ ያንቺን ቁጥር ለሱ ሰጥቻለሁ ብዬ ልኬላታለሁ። ይሄ ሀቡዬ ይህ መዋሽት ከሆነ ይቅርታሽ። ግን የምልሽ መቅደስ ይህን ቮይስ ዛሬ ላኪው፣ አሁን ላኪው። አይደለም እሺ ለእሷ የላኩትን ስክሪን አድርጌ ለሱ ስክሪንሻት አታውቂም? ማሪ ለእሷ የላኩበትን ቀን እኮ ነው ሀቡዬ። እሷም ትንገራ አቡ የላከችልኝ እኮ መስከረም አካባቢ ነው። የዛሬ ቆይቷል ሀቡዬ። ከኢትዮጵያ ስመጣ ከኢትዮጵያ እንደመጣው ነው ወዲያውኑ የእሷን ሻንጣ ስጣት ብዬ እኔ የመጣሁት አቡዬ መስከረም 1 ነው ማለት የገባው። ስለዚህ መጥቼ ሳልቆይ ነው ያወራኋት። የላከችልኝ መስከረም ወር ውስጥ። ይሄ አዲስ አይደለም ሀቡዬ። እንደመጣ ሻንጣ ይሄ ምንጣፉን ትፈልጋለች ስጣት አመት ላይ የማትልፈው ከሆነ ብዬ ነው እኮ ታዲያ ከዛም በኋላ እሷ መታ መንጣፉን አልወሰድኩም ስትል ምን አረግሽላት? በቃ ስድብም ዛቻም ስላለ በቃ የምንገናኝበት ቦታ ላይ ላይቭ ላይ አገኝሻለሁ ነው የምትለኝ። ከዛ በቃ በዛን ሰዓት እናወራለን ብዬንም ዝም አልኩም። ብሎክ ያለ ማድረገ ለራሱ አቡ ጋር እንቀርባለን እኔም ይሄን ቀን እየጠበቅኩ ስለነበረ ነው ዝም ያልኩትን። እንዴት አድርጌ ዛቻ በእኔ ላይ እያመጣችብኝ እንዴት አድርጌ ነው ከኢጃዛ ቤት ሄጄ ምንጣፋ መጥቼ የሚሰጣት? እንዴት ሳምኛት ነው በአካል ማገኘት? ለዛ ዝም አሁን ላይ ምንጣፉ ያለችውን ሹፌሩን አውርቼ ምንጣፉን ሰጣታለሁ። አቡ በእናትሽ አደርጋለሁ። የሹፌሩ ቁጥር ላኪላት፣ ራሷ ከሹፌሩ ጋር ተነጋግራችሁ። እሺ እልክላት። አሁኑኑ ላኪላት፣ ከዚህ ገዝት ሳትወርጂ ቧጫ። እሺ ቆይቷል። እንደውም እሱን ካወራው ላኪላት ቁጥሩን ራሷ ተደዋወለ። 1 አመት ሆነኝ። ዛሬ ነገ እየተባለ እሺ። ስለዚህ አሁን ተጠቀጣጥራችሁ ተማማሉ። ችግር የለው። ምን ትምላለች? መጀመሪያ ቸርች ጠይቃለሁ፣ ትምላለች። ችግር የለው። አንቺ ደጋግመሽ ቸርች ጠይቃለሁ። ምንድን ነው ልጅቷ በአካል ማግኘት አልፈልግም፣ በቪዲዮ ተደዋውለን እንማማል አለች። በግድ በአካል ካላገኘኋት ሞቼ ይገኛለሁ አልሽ እንዴ? አንድ ሰው እኮ መብት አለው አንድን ሰው በአካል አላገኝም ወይ ማለት። ካለበለዚያ በፖሊስ ማስገደድ ትችያለሽ። መብት አለኝ ብለሽ ካሰብሽ ሄደሽ ፖሊስ ጣቢያ አመልክተሽ ፖሊስ የቤቷ ሄዶ ያስገድዳል። ፖሊስ ብቻ ነው ማስገደድ የሚችለው። ይቺ ልጅ ወርቁን አልወሰድኩም ግን ወስደሻል ካለች እንድምልላት ከፈለገች በመጽሐፍ ቅዱስ ቪዲዮ ኮል ትደውልልኝ እያየች እምልላታለሁ አለች። ማለሽ እሷ ላይ ብቻ ትኩረት አታርጊ። የባልሽን እህትም አስሚ። ከዚህ ሌሎቻችሁ እቃችሁን ለሰው ኃላፊነት ውሰዱ። ስለ ራሳችሁ እቃ አትዝረክረኩ። ሲጀመርም ቅጣት ነው። ከዚህ በላይ የሚገባል። አንዳንዴ ሰውን አምነሽ መስጠት ነውር ነው። አብዛኛ ኢማራት ያለው አንድ ልጅም እንዲህ ከአርጎ አርግቼለት እዚህ ከመጣ በኋላ እዛ ከፍዬ ለልጇ ለሀዲያ ነው ሰጥቻት 170 ብር አልሰጠችም። ታውኩኝ። ለምን አንዳንዴ ተምረሽ የምታልሽበት ነገር አለ። እኔ ተምሬበታለሁ ከአሁንም። ይሄም ስለሆነ ነው እንጂ መማር ጥሩ ነው። አቡ ወደ ሲሄድ ማንንም አላምንም። ራሴን ይዤ ራሴን ካርጎም ሳረግ ብቻዬን። ለምን አንዳንዴ ሰውን ስታምኚ ባመንሽው ልክ መከዳት አለ፣ ባመንሽው ልክ ጥል ይመጣል። ግን እኔ የዛን ቀን በጀርቤ ይዤው ቤት ይሄ ሁሉ ነገር አይመጣም። እናቴንም አስደስታለሁ። ባልሰጥስ ሽንቴንስ ይዤው ቤት ሽንት ቤትስ ተሸክሜው ብገባ ይሄ ሁሉ አይመጣም። ስለዚህ የራሴ ጥፋት ነው አውቃለሁ። የራሴ ጥፋት ባይሆን እዚህ ደረጃ አልደርስም። ምንድነው እኔ ጥፋተኛ ነኝ። ስለ ጥፋቴ ነው አሁንም እንትን ያልኩት። ግን ለእሷ ስለሰጠው እንደው ስሬ ስላወኩ እንጂ የጠየቅኩት እኔ ጥፋተኛ። ምክንያቱም አርፌ ይዤው ብሄር ኖሮ ይሄ ሁሉ ነገር ወይ አንገቴ ላይ ባረገው ጠፍቶም አይጠፋም ነበር። የራሴ ጥፋት ነው ሰው አምኜ እንደዚህ እንትን ማለት። ከእሱም በላይ ልብስም ካርጎ አርግቻ ግን ሁሉንም ትቼ ነው። ምክንያቱም ጥፋት ስለሆነ አየው ትታረምበታለሁ። አንዳንዴ ትምህርት ነው። አቡ እግዚአብሔር ይስጥሽ። በጣም አመሰግናለሁ። ተባረኪ። ስለተባበርሽኝ ከነስ ቁጥሩን ትላክ። መጀመሪያ የሹፌሩ ቁጥር ይድረስሽ። ደርሶኛል ስትይ ነው የምትወጪው። ለምን ነገም ረስቼው ሳልሰጠው የእሷን ሰጠችው ምናምን የሚባል ነገር አልፈልግም። አሁን የስ የሹፌሩ ቁጥር ደርሶኛል ብለሽ ነው ሀቡ። ልክልሻለሁ የሹፌሩንም ቁጥር ለእሷ ለራሷ ለእኔ ምን አገባኝ ምትልኪልኝ? እኔ ለእሷ ነው እንጂ ልክልኪው
ከስልክ ስለጠፋት እንትን ብያታለሁ። አሁን ብሎክ አድርጊያታለሁ። አሁን ያረግሽኝ እንጂ ሁሌ እያወራ ነው። 2 ራይት ይሰጣሉ። አድርጌሻለሁ። አሁን ያደረግኩሽ ችግር የለውም እኮ አሁን ያረግሽው አንሺና ላኪ። አሁን ልክልሻለሁ። ሻታውሪ ላኪ ደውልለታለሁ። ንገሪው። አንቺም ልጅቷ ታውራሃለች። ሻንጣውን ስጣት በይውና አውሪ። ሻንጣ አይደለም እኮ ምንጣፍ ካልሽ ያውቃል። አውሪ። ይሁን ልክልሻለሁ። ንገሪው አንቺ ማለት ነው። ስነግሪው እኔ ምንጣፍ የሰጠችት የመቅዲ ይዘልኝና ወይ እዛ የሚመጡ የሼሪንግ አለ ቁጥር ሰጠውና ያመጡልኛል። ደውለሽ ተቀበይ። አንቺ ቀጥታም ቢሆን ደውለሽ ተቀበይ እኮ ይሰራል ስልኮች እኮ አንቺ ንገሪው። አሁን እኔ ብደውልለት ላያምን ይችላል አይደል? እሷ ትንገረው። ንገሪው። እሺ ቁጥርህን ሰጥቻታለሁ። በዚህ ቁጥር ስታወራ ካብራት በይው። ምንጣፉን ስጣት በይውና ንገሪው። ምልክት እንዲሆን ማለት ነው። ንገሪው። እሺ መቅዲ እሺ ንገሪው። እና ምንጣፉ ከሌለ የኔ ጥፋት አይደለም የልጁ ጥፋት ነው የሚሆነው። እስከ ዛሬ ለራሱ ካስቀመጠ ነው አይደል? አስቀመጠ ካላስቀመጠ እሱ ጋር ከሆነ እሱ ከጣለው አንቺ እንዴት ነው ተጠያቂ የምትሆኝ? እሱ ጋር ነው አይደል? ካልሆነም የተቀመጠበትን ክፈይ ከተባልሽ ትከፍለሽ ነው የምትወስጂው። ይህን ተጠያቂ አልሆንም። ምን ያውልሽ አቡዬ የእረፍት ቤት መችስ ሳይከፈል እኔ እንጃ እስከ ዛሬ ያኔ ነው ውሰጅ ብዬ ነገር ይጠይቁና ካዋጣቸው ከፍለው ይውሰዱ። እነሱ ያውቃሉ። አንቺን እሷ እኮ ከአርጎ ኢትዮጵያ ልክልሻለሁ ብላ እኮ ነው የወሰደችው። ምንጣፉን እኮ አኪድ እርግጠኛ ነኝ ኢትዮጵያ ልካለች። ግን ልጁን ላውራው መጀመሪያ። ለምን አፍሽን አትክፈቻ። ዝም ብትይ ይሻልሻል። በአይን ይሻላል። ወርቁን ለራሱ ስሜን አጠፍተሻል። አዳምጪ። አንድ ላይ እንዲደረግ የማትፈልጊውን ነገር እርግጠኛ ነኝ እንዲህ አድርጋለች። እንዲህ ይመስለኛል። በመሰለኝ ሰው ላይ አይለጠፍም። ነውር ነው። እኔ ስድብም አልችልም። እኔ ብዙ ነገር ማድረግ ይችል ነበር። ግን ስሜን ስታጠፊ ማስረጃ በሌለው ዝም መግዲ ካርጎ ላረግ ነው አላልሽም? እሺ ካርጎ ሳረግ ካርጎ ላረግ ነው ብዬ ሻንጣውን አላረገም። ተወ። ከዛ ተውኩት። ሀሳቤን ቀየርኩት። ሻንጣውን ወሰርኩት። ምንም ነገር የለውም ነበር ውስጡ። ወሰርኩት። ይቼ አወራዋለሁ። እሺ አሁን አወራዋለሁ። ሀቡዬ በጣም አመሰግናለሁ። እግዚአብሔር አክብርሽ። ሌላ ነገር የለም። ለማንኛውም የሁላችሁ ሶስታችሁም አሁን አንቺ ደውልልኝ። ከረግሻት አሁን ተማብላችሁ ሳትጨርሱ ለምን ብሎ ከረግሻት ዋትሳፕ ላይ ነው። እሞ ላይ ኢሞ ተደዋወሉ። ኢሞ ተደዋወሉና ተማማሉ። የሺወልችኛም ምለናል ብለሽ ንገሪኝ። እሺ አሳውቂኝ። እሺ እነግርሻለሁ። ዋትሳፕ ላይ ነው ያጠፋኋት። አሁን ነው እንደውም እስከ ዛሬ ለራሱ ቦልክ እየተባልኩ አልቦለኳትም ነበረ። ለምን እውነታው እስከምወጣ ድረስ በቃ እኔም ይሄን ቀን ስጠብቅ ነበር። ተደዋወሉና ተማማሉና ከዛ እሞ ላይ ሶስቱንን ትደውል። እኔ ቪዲዮ ከፍቼው መጽሐፍ ቅዱስ አለ አጠገቤ። እግዚአብሔርን አመሰግናለሁ። እውነቱም ወጥቷል። አልወጣም ገና ስትማማሉና ፈጣሪ አልወጣም። የወጣ ነገር ብዙ ነገር ከተናገረች ነበር። ቢራውን ውሸት ነው አለች። እሺ ቢራውን አይመለከተንም። ሁለታችሁ ማን እንደወሰደው ከሁለታችሁ ፈጣሪ ነው የሚያውቀው። ወይ ሁለት አንዳችሁ ወስዳችኋል ወይ ደግሞ ወድቋል ኤርፖርት ውስጥ። ፈጣሪ እሱ ብቻ ነው የሚያውቀው የት እንዳለ ወርቁ። ማን ምን እንደሚያስ ያመሰግናለሁ በጣም። እሺ ሶስታችሁንም እናመሰግናለን። እንትን በሉ ተደዋወላችሁ ኢሞ ላይ ተማማሉና ከዛ ፈጣሪ ፈርዶ ሲያሳየን የዛን ያህል ወጣ እንላለን። እሺ እናቴ አመሰግናለሁ። እሺ አሙይ እሺ ወርቅ ማስተዋል። ቻው ሰላም። እሺ ቻው። ይህ እድር ቤት አደረጉት እኮ ቤቱን። ቻው ቻው። ባይ 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 ባይ። አንዴ ጋይስ መጣ። ሪምዬ እንትን በይ። ይህን እየሸጥኩላችሁ ከዋርኒንግ ሰጥቶኝ ነው። አቡ አሁን የወሰደችውን ይሄኛውን ከ2000 ይሄ ይቀረናል። ለ5 ደቂቃ ዋርኒንግ ሰጥቶኝ ነው። የቀረን ይሄ ብቻ ነው። ከ2000 ጀምሮ ከ2500 ጀምሮ አለላችሁ 21 ካረንት ነው። እንዴት አባቱ እንደሚያምር ለዚህ መግባት የምትፈልጉ 8 ቁጥር ትጽፉና ትገባላችሁ። የሚቻለው ዩናይትድ አረብ ኤሚሬት ጎልድ ሃውስ ጁሉሪ ነው የሚቻለው። ለዚህኛው ዲዛይን ብቻ መግባት ነው። ኤዩቲ እንዴት እንደሚያምር 21 ካረንት ነው። 21 ካረንት ነው። በእኔ ቤት ስገባ አሁን ዋርኒንግ ሰጥቶኝ ነው። የሚቻለው ዩናይትድ አረብ ኤሚሬት ብቻ የምትኖሩ ናችሁ። በጣም ነው የሚያምረው። ቁመቱን ይዩት። ከፈለጋችሁ ረጅም ከፈለጋችሁ በረጅም ማድረግ ትችላላችሁ። በረጅም ከፈለጋችሁ በረጅም ማድረግ ትችላላችሁ። ግን አሁን ዋርኒንግ ለ5 ደቂቃ ሰጥቶኛል እስከሚከፍት። ኢትዮጵያ ላኪልኝ። ኢትዮጵያ ያለከም ውዶች እንደምታውቁት ዩናይትድ አረብ ኤሚሬትስ ጎልድ ሃውስ ጁሉሪ ጽዳቱን ጥርት ያለ ወርቅ ይዞ ነው የሚያቀርብላችሁ። ጥራት ከምንም በላይ ቦታ የምንሰጠው ነገር ነው።
ንጹህ ወርቅ ሲደርሳችሁ እናንተ ራሱ አይታችሁ እሪም ደግመሽ አረገሽ እንዲያራን ያላረገዝኩም በህግ አምላክ ብር ጨርሰናል። እሪምዬ አይ ኦልሬዲ አሁን እየተሸጠ ነው። ይሄ ትንሽ በጣም ብዙ ነበር የነበረን። አሁን የቀረው ስንት ፍሬ መሰላችሁ? አንድ እስቲ የምትፈልጉ 8 ቁጥር ጽፉና ቤቴ ስገባ አያችኋለሁ። ካታር የለም ዩናይትድ አረብ ብቻ ነው። 1 2 3 4 5 6 7 8 9 10 አሜሪካ በ27 ሁሉም ሀገር በ27 ትጀምራለሁ መላክ 1 2 ለ7 ቀን እረፍት ልወጣ ነው። 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 ፍሬ ነው ያለኝ። 30 ፍሬ ብቻ ነው። ከ2500 ይጀምርና እስከ 2800 ናቸው። ቤቴ ስገባ ትመጡና ትገዛላችሁ። በጣም ነው የሚያማምሩት። ኳሊቲያቸው እንደምታውቋቸው ነው። የምር ግዙ፣ ጥራት አለው። ኦፍኮርስ ይገዛሉ። በጣም ነው የሚገዙት እኮ ከኛ ቤት ወላሂ በጣም ነው የሚወዱት ወርቃችንን ደግሞ ሲደርሳችሁ ከሌላ ወርቅ ጋር ማስተያየት ትችላላችሁ። ጽድት ያለ ነው። አሁን ቤቴን ስከፍት የራሴን ቤት ስከፍት መታችሁ ትገዛላችሁ። ቆይ ለሀቢባ ለራሷ ብቻ ነው ወይስ ለልጆቹ አስቀምጥላታለሁ? ይህንን ለሀቢባ አስቀምጥኩላት ነው። ይሄኛው ለሀቢባ ያስቀምጥኩላት ነው። ድንጋይ ስልካን ማሮቼ በስልክ በውስጥ እኮ አላስተናግድም። እኔ ላይቭ እና ላይቭ ላይ ብቻ ነው ማስተናግደው። ሌላ ደግሞ አዲስ ዲዛይን አምጥቼ የላችሁ ነበር። ቤት ወሰድኳቸው። የስ ያሳያችሁ። እነዚህ አንደኛ መስቀል አይደለም ማለት ይሄ ፓንክሊፍ ነው። አሁን ደግሞ ያመጣሁላችሁ ዲዛይን ፌንት የሚያስነቅል ዲዛይን ነው። እዩዋቸው በዝም ብቻ ዝም ብላችሁ ተመልከቱ። እዩዋቸው። እነዚህ 5 ግራም 4 ግራም ከምናምን 4.5 4.3 ምናምን ናቸው። እዩዋቸው። እያንዳንዳቸው በጣም ነው የሚያማምሩት። መታችሁ መግዛት የምትፈልጉ ላይፍ ስገባ አሁን ትገባላችሁ። ዋርኒንግ ሲነሳልኝ ተገባላችሁ። አብሶችን እንዴት እንደወደድኳት አችን ዲዛይን ሳውዲ አሁን ጀምራለሁ በ27 ይሄ በጣም ነው የሚያምረው። እነዚህ ዲዛይኖች በጣም ነው የሚያማምሩት። ፍላወር ነው ዲዛይናቸው። ፓንክሊፍ አሁን ስገባ በቤቴ ትገባላችሁ። ቆይ ለሀቢባ ጠይቂያት ሄድና ከፍታለሁ። 30 ፍሬ ይሄኛው ያለን እነዚህ ከ4.6 ጀምሮ ነው ያሉት። እነዚህ ብቻ ናቸው ያሉት። ከ4.6 ብቻ ነው ያሉት። እስከ 5 ግራም ነው። እኔ ቤቴ እነዚህ በጣም ነው የሚያምሩት። በጣም በቃ ከሁሉም አሁን አንደኛ ደረጃ የቱን ሰጫዋለሽ ብትሉኝ እኔ ይሄኛውን ዲዛይን ነው። የፓንክሊፍ ዲዛይን ነው። ፍላወር ነው። ኮይታች ጀምሪ ማሪ ነው። በ27 ቦርጭ ምንድነው ቦርጭ የምትሉኝ? እኔ እርጉዝ አይደለም። አሁን የኔም ቤት ስከፍት ትመጡና ትገዛላችሁ። ኮይታች ጀምሪ ማሪ ኮይት ነው። ኮፈርኩባችሁ ደግሞ እርጉዝ እንደሆንኩ አስቡት። በቃ ገና ራስ ነኝ። መተናል ወፈርሽ እያሉሽ ነው። አሁን ራሱ ወርቅ በዚህ ደቂቃ ውስጥ 463 ብር ደርሷለኝ። ዛሬ ጨመረ፣ ትንሽ ጨምሯል። ግን እችኛው ዲዛይን የቀራችሁ እቺ ናት። ስልኬ እኮ ዋርኒንግ ሰጥቶኝ እኮ ነው። ምን ሆንሽ? እኔ እንጃ። እነዚህ ይቀላሉ። ከግራማቸውን ነግሬያቸዋለሁ። አሁን መግዛት የምትፈልጉ ለእነዚህ ነው የምትገቡት። ለስንት ደቂቃ ሰጠሽ ዋርኒንግ? 10 ደቂቃ ነው አሁን ያለው። ይከፍታል አይ ቲንክ። እሺ ፎሎ አርጓትና ጋይስ፣ ፎሎ ያደረጋችሁ ሄዳችሁ እንድትገዙ። ፋንክሌት በጣም ነው የፋንክሌት አበባ ነው እና በጣም የሚያምር ዴይ ቱ ዴይ የሚደረግ በጣም የሚያምር ወርቆች አሉላችሁ። 10 እየነቀላችሁ ነው። እየነቀለክ ነው እኮ ዶክተር ክብረት። አሁን በባለው በቤቴ እናታችሁ መግዛት ትችላላችሁ። ይሄ ነው የቀረን። ያምር እንዳያልቅባችሁ ጋይስ፣ ሄዳችሁ 8 ቁጥር እየጻፋችሁ እየገባችሁ ግዙ። 30 ፍሬ ነው የቀረው። አሁን ያየኋቸው ልጆች አሉ እዚህ አንቺ ቤት 8 ቁጥር ጽፈው ቅድሚያ ለእነሱ ነው የምሰጠው። 30 ብቻ ነው የቀረው። ከዛ ይሄኛው ነገ ነው ዴሊቨሪ። ከዛ አቡዬ 7 ቀን የለውም እረፍት ነኝ። በዚህ አጋጣሚ ወላሂ ከምኔው ከወልደሽ ተመልሰሽ ስራ ከጀመርሽ ቅርብ 7 ቀን እረፍት
ሰባት ቀን ላይ የለሁም። ኑ አሁን በቤቴ ስገባ አህቡ ቤት አይደለም እኮ አልኳችሁ። አሁን ቤቴ እገባለሁ። በእኔ ቤት ስገባ እኔን ተከትላችሁ ስትመጡ ታገኙኛላችሁ። 8 ቁጥር ሪምን ተከተላችሁ እንድትሄዱ ፎሎ ያላረጋችኋት ፎሎ አድርጓትና ቤቷ ሄዳችሁ 8 ቁጥር ጻፉ። ከዛ በኋላ ሄዳችሁ እዘዙ። ለምን ረፍት ለምን ይባላል እንዴ? ሰው ልጅ ኤኒ ታይም እኮ ረፍት ሊፈልግ ይችላል። ግዴታ ነው ደግሞ ያሁኑ። በእኔ በራሴ ቤት ነው የምገባው። እነዚህ ከ3000 ድርሃም በታች ናቸው። በጣም ቆንጆ ናቸው። ከ4.9 ጀምሮ አለ። እኔ 5.1 ወስጃለሁ። ይሄ ቁመቱ ምናምን እንደዚህ ነው። ሀቡ ያምር ቅልጥፍ ያለች በቃ በጣም ጸዴ ነው። አሁን በቤት ይገባለሁ። ውዶች የለም ፎሎ አድርጓትና ተከተሏት። 8 ቁጥር ጻፉ። ቤት ሄዳችሁ 4.9 ነው። ሲያምር ማሻአላ ዋው። አሁን እገባለሁ በቤቴ። መታችሁ መግዛት የምትፈልጉ ይሄን ብቻ ነው አሁን የምሸጠው። ከዛ ከ7 ቀን በኋላ ስንመጣ እንገናኛለን። ሀቡዬ እናመሰግናለን። እሺ ሪምዬ እሺ እሺ። አሁን ስመጣ ስገባ ነው መግዛት የምትፈልጉ። ሌትስ ጎ። የገንዘብ ችግር በአንዴ ያስተዋውቁ። መጀመሪያ ዳር ፐርፊውሞች የአብ ስራ የጠፋ ሰው አፍተር ሎንግ ታይም አስተዋውቁ። እሺ አስገባችኋለሁ። ቆይ አንዴ ማስታወቂያ አንዴ ያስተዋውቁና ከዛ አስገባችኋለሁ። ማናሽ ልዩ አስገባሻለሁ ከሳኡዲ። ሚውት ነክ ወንድሜ። ሰላም አመሻችሁ። አቡ ሰላም፣ እንዴት ነህ? እንዴት ናችሁ? አለን አለን። ሁላችሁም ሰላም ብያለሁ። እሺ ዳራ አልጁማነን መገኛችን ዱባይ ዴራ ነው። ደህና መሻችሁላችሁ። እና እቃችን ያለን ሻምፖ፣ ኮንዲሽነር፣ የተለያዩ ኦይሎች፣ የፀጉር እድገት የሚጨምሩ ኦይሎች እንዲሁም የፊት ሳሙናዎች፣ ክሬሞች አሉን። እናም ሁማኔሮች አሉን። ሁማኔሮች የተለያዩ ሁማኔሮች አሉን። እንዲሁም አሪፍ አሪፍ ጣዕም ያላቸው ፐርፊውም አለን፣ ሽቶዎች አሉን፣ የሻወር ጄሎች፣ ቅባቶች፣ ሁሉም ነገር አለን። ባዮሌንስ ቁጥራችን አለ። ባዘዛችሁን ሰዓት እናመጣለን፣ እናደርሳለን። እዘዙ። መገኛችን ደግሞ ዴራ ዱባይ ዴራ ነው። ጋይስ ዳር ፐርፊውሞች ናቸው። ፎሎ አድርጓቸው። የሚገኙት በዩናይትድ አረብ ኤምሬት ዱባይ ዴራ ነው። የሚይዙት ደግሞ ሁሉንም አይነት የኮስሞቲክስ ውጤቶች፣ መዋቢያዎች፣ የፊት የፀጉር የሁሉንም ነገር ይይዛሉ። ፎሎ እያደረጋችሁ ቤታቸው ሄዳችሁ በገስት ገዝታችሁ ተዋቡ። እንዲሁም ዋትሳፕ ቁጥራቸው ባይዋቸው ላለ በዋትሳፕ ማዘዝ ትችላላችሁ። ከክሬማ ክሬም ውጭ ደግሞ ሂውማን ሄሮች አሏቸው እና ሴንቴቲክ ሄሮችም አሏቸው። ሶ ቼክ አድርጉ ሁሉንም ነገር። ቴንኪዩ። እሺ የስ ማማ ዊል ሾው ሂም አቃጣሪ ልጁን እያቃጠረች ግን ያረሰችው። እሺ እንትን ይቀድማል። ዶክተር ክብረት ወይም ዶክተር ኤደን አላችሁ? ቪዲዮ አብርታችሁ ታወራላችሁ። ሲጀምር መቀመጥ ያለባችሁ እኮ ቪዲዮ አብርታችሁ ነው። ተራችሁን ልዝለላችሁ። ወደ ያብ ስራ ልሸጋገር የላችሁ። ኦኬ ያብ ስራ ወይ አሉ ይቅርታ፣ የእነሱ ተራ ነው። ሰላም እንኳን ደህና መጣ። ሚዩት ነህ ዶክተር ክብረት። እሺ ቤተሰቦች እንዴት ናችሁ? ያው ቤተሰቦች ያለን ነው ሻርጃ ነው። ዶክተር ክብረት እባላለሁ። የሚሰጣቸው አገልግሎቶች የሕክምና የተለያዩ ሕክምናዎችን እኛ ጋር መጣችሁ ማግኘት ትችላላችሁ። የውስጥ ደዌ ሕክምና ያ ማለት ብዙ ጊዜ ግራ ትጋባላችሁ እና የጨጓራ ሊሆን ይችላል፣ የአንጀት ሊሆን ይችላል፣ የሳምባ እንዲሁም ደግሞ የልብ ኬዝም ሊኖራችሁ ይችላል። የኩላሊትን መታችሁ ህክምና ማድረግ ትችላላችሁ። ከዚህ በተጨማሪ ሙሉ ላቦራቶሪዎች አሉ በዲስካውንት፣ እነሱን መታችሁ መጠቀም ትችላላችሁ። ከዚህ በተጨማሪ ሌሎች አገልግሎትም አለ። ከሴቶች ህክምና ተያይዞ የጽንስ ክትትል ሊሆን ይችላል። መከላከያ ረዘም ያሉትን መጠቀም የምትፈልጉ መታችሁ መጠቀም ትችላላችሁ። በተጨማሪ ከዚህ ኢንፌክሽን ሊሆን ይችላል፣ የማህፀን ኢንፌክሽን፣ እነሱን መጠቀም መታከም ትችላላችሁ። የፔሬድ መዛባት እንዲሁም ደግሞ
ይቅርታ የቅድመ ካንሰር የማህፀን ሊሆን ይችላል ምርመራ እነሱን ማድረግ ትችላላችሁ። ከዚህ በተጨማሪ የቆዳ ኬዝ ካላችሁ ፊዚዮቴራፒ፣ የጥርስ ህክምናዎችን መታችሁ ማግኘት ትችላላችሁ። አልትራሳውንድ፣ ኤምአርአይ እንደዛ የምትፈልጉ እኛ ጋር መታችሁ ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ እንግዲህ ትምህርታዊ የሆኑ ቪዲዮዎችን እንሰራለን። እየገባችሁ ቤተሰብ ሁኑ። እናመሰግናለን። እሺ እኛም እናመሰግናለን ጋይዝ። የዶክተር ክብረትን አካውንት ፎሎ በማድረግ የተለያዩ ጥያቄዎችን መጠየቅ ትችላላችሁ። ስለ ጤናችሁ ማወቅ የምትፈልጉትን እንዲሁም የተለያዩ ትምህርታዊ ቪዲዮዎችን ለጤና የሚጠቅሙ እውቀቶችን ታገኙበታላችሁ በሚፖስታቸው ቪዲዮዎች። ሰው ፎሎ አድርጉ። ሌላ ደግሞ በዩናይትድ አረብ ኤምሬት የምትገኙ ሻርጃ ነው የሚገኙት። በሀገራችሁ ቋንቋ የፈለጋችሁትን ሕክምና ሄዳችሁ በነፃነት ማግኘት ትችላላችሁ። በቋንቋችሁ ችግራችሁን ራሳችሁ አብራርታችሁ ማለት ነው። ብዙ ጊዜ ስትሄዱ የምትቸገሩት ቋንቋ አረብኛም እንግሊዝኛም አለማወቅና ህመማችሁን የቱ ጋር እንደሚያማችሁ ምን እንደሚሰማችሁ መግለጽ ነው የምትቸገሩት። ስለዚህ ይኸው በቋንቋችሁ ህክምና መጥቶላችኋል። ፎሎ አድርጋችሁ ሄዳችሁ ተጠቀሙ። የጥርስ አለው የምትሉ አው የጥርስም አላቸው። እርጉዝ የሆናችሁ ክትትል፣ የእርግዝና ክትትል፣ ሁሉ ነገር ምንም አይነት ህመም ሲያማችሁ ሄዳችሁ ሙሉ ምርመራም አላቸው። ተመርመሩ፣ ራሳችሁን ይዩበት። ፎሎ አድርጓቸውና ቴንኪዩ። እሺ የጠፋ ሰው አፍተር ሎንግ ታይም እንኳን ደህና መጣሽ። አብስራ እንዴት ነሽ? ያቡዬ የያቡ ቤተሰቦች እንደምን አላችሁ? እንዴት ናችሁ? አለን አለን። ይሄ ኮፍያ ነው እንዳትኝ። ያኑ አየሽ አሸንዳ መስዬ በጣም በጣም ነው የሚያምሩ እንጂ በጣም ነው የሚያምሩ። የተለያዩ ዲዛይኖች አሉ። ረጅም ሰዓት መቀመጫ እስኪ ደነዘዝ ቁጭ ብሎ መሰራት አይጠበቅበትም። ይሄን ጠቅ አድርጎ ወደ ፕሮግራሙ ለሆነ ለአንድ ቀን ፕሮግራም ይኖርሽ 1 ቀን ኦር 2 ቀን ነው ድርግ ታደርጊያለሽ። አለቀ። በጣም ነው የሚያምረው። ደግሞ ብዛቱና ጥቅጥቅ ማለቱ በጣም ያምራል። በጣም ነው የሚያምረው። ደህና ናቸዋ? ደህና ነን። እንዴት ነሽ አንቺ? አለው እግዚአብሔር ይመስገን። እኔ ደህና ነኝ። ይሄኛው በጥቁር ብቻ ነው የሚመጣው? አይ በከለር ያላቸው አሉ። በሌላም ከለር ይመጣል። ይሄኛው ያለ ነው። ያ እዛ አሻንጉሊት ላይ ያለውን አሳየኝ እስኪ። እሺ አሻንጉሊት ላይ ያለው እንትን ታውቂያለሽ? አቡ የሰርዴታ የሚባል ታውቂያለሽ? አይ በስም እንኳን አላውቃቸውም። እንዲህ ሳይ በአይን ያማረኝን ነው። ጠጋ ይላል ወይ አውልቀሹ ማምጣት ትችላለሽ? ኦኬ እንትን አለው ግንባሩ ላይ እንደዚህ ያለው ነው ይሄ። ኦኬ ይባላል። ይሄኛው ይሄ እንደዚህ እንትን የለውም። ይሄ ወፍራም ያ እንትን ምንድን ነው ይሄ ወፍራሙ ነገር መሀል ላይ ያለው አጠና እሱ የለውም እኮ እሱ የሌለው ነው የሚያምረው። እስቲ ወደዚህ ጠጋ ማለት ከቻለ ጠጋ አድርጊው ሊያው ፕሊስ። ይሄ አለኝ። ይሄ አለ እንደዚህ የተለያየ ዲዛይን ያላቸው አለ። ይሄ አለ። ይሄ እንደዚህ ሆኖ ብዙ ሰው የሚጠይቀኝ እኔን ራሱ ይሄ አንድ ብቻ ከመሀል ያለው ወፍራም አየሽ? ያምራል። ግን ሞር ደግሞ የአሻንጉሊት ላይ ያለው ደግሞ እኔ እንደዚህ ሲምፕሉ ያምራል። በደንብ ፊቱን ማየት አልቻልኩም። ትንሽ ወደፊት ያዞረሽ ጎንበስ ብታረጊያት ሙሉ ፊቱን ለማየት ቪ ነገር ነው። ኦኬ ይሄንን ነው ማየት ሲያምር ያምራል። አይ ላይክ ሳይዝ የጭንቅላት ሳይዝ ምናምን አለው እንዴ? ሳይዝ ልክ እንደ ማንኛውም ባሩካ ጸጉሮች አለው አይደል? እንደ ማንኛውም ኮፍያ። ኦኬ እሺ። ከኋላ ያለው ሴንቴቲክ ነው ሂውማን ሄር ነው እሱ ራሱ ከኋላ የሚሰፋው እጅሽ ላይ ያለው ራሱ እንዳለ ሴንቴቲክ እነዚህ ኦኬ ሂውማን ሄር ናቸው። ሴንቴቲኩ ግን መፈረዝ ምናምን ትችያለሽ። ፍሪዙ ቢበላሽብሽ በኮንዲሽነር ምናምን መፈረዝ ትችያለሽ። ይቻላል ማለት ነው። በኮንዲሽነር ምናምን መፈረዝ ይችላሉ። ፕላስ ደግሞ በብዛት የሚጠይቁኝ የነበረ ማለት ነው የፖኒቴል አስይዞ ከኋላ እንትን የሚያደርጉት የጸጉር ማስያዣዎቹ በእንደዚህ ያለን እንደሱ ደስ ይላል። ጸጉር ልጥፍ አድርጎ ማስያዝ ከኋላ እኔ ይህንን አሁን ያየሁትን አሻንጉሊት ላይ ያለውን በሂውማን ሄር አሰርቸዋለሁ። ኢትዮጵያ ሄድኩ ጊዜ አሰርቻ አምጥቻለሁ። ገና አለበስኩት። ለአሸንዳ ልበሽዋ ከነገ ወዲያ ቅዳሜ ዕለት አሸንዳ ነው። ሽፎን የለኝም እኔ በሽፎና ለበሳ አሸንዳ ሽፎንም አይ በቀን በእንትን መልበስ ትችያለሽ። የራያው ቀሚስ ምናምን የአበሻ ቀሚስ አድርገሽ ጅስት ማድረግ ትችያለሽ። ችግር የለውም። ግዴታ ሽፎን አይጠበቅብሽም ማለት ነው። እና እነዚህ ፖኒቴሎቹ አሉን ከለር ያላቸው አሉ። ይሄም አለን ማለት ነው። ሌላ ያው እንደሚታወቀው
ኦሪጂናል የሆኑ ቨርጂን ማኔሮች ምንም አይነት ኬሚካል ፕሮሰስ ያልሆኑ ቨርጂን ማኔሮች አሉን። በኮፍያ ያለን የባርካ ጸጉሮች፣ በዌይቪ በፍሪዝ ከርል ፍሪዝ ፒክስ ያለን፣ በሚሰፋ ዌይቪ ያለን። የምንገኘው በዩናይትድ አረብ ኢማራት አቡዳቢ ናቪጌት ነው። የትም ቦታ የትም ሀገር እንልካለን። ኢማራት ውስጥ የምትገኙ ዛሬ ኦርደር ካደረጋችሁ ነገ ይደርስላችኋል። ከኢማራት ውጭ ያላችሁ 2-3 ቢበዛ 4 ቀን ብቻ ቢፈጅ ነው ይደርስላችኋል ማለት ነው። የምትፈልጉ እኛም ላይቭ እንገባለን። ቁጥራችን ባዮ ላይ ያለ በዋትሳፕ ማውራት ትችላላችሁ። በጣም በተመጣጣኝ ዋጋ በፈለጋችሁት አለን ማለት ነው። እና እንዲሁም ደግሞ የባታና ኦይል አለን፣ ማስክ አለ፣ ሴረም አለን፣ ሻምፖ አለን፣ የባታና ካንቱ ስካላ የፍሪዝ ማድረጊያው የተለያዩ ቆንጆ የጸጉር ማስኮች እና ሻምፖዎች አሉን፣ ኦይሎች አሉን። የምትፈልጉ በላይቫችን እንገባለን። ቁጥራችን ባዮ ላይ ያለ ማውራት ትችላላችሁ። እናመሰግናለን ሀቡዬ። እኛም እናመሰግናለን ማሪ። የአብስራ ጄኔራል ትሬዲንግ የሚገኙት በዩናይትድ አረብ ኤምሬት አቡዳቢ ነው። ራይት አቡዳቢ ነው ያላችሁት። የሚገኙት አቡዳቢ ነው። ሁሉም አይነት ሂውማን ሄር ጸጉሮች አሏቸው። ይሄ እኔ ያደረኩት ጸጉር ከነሱ ነው የተላከልኝ። በቀደም አድርገው ጸጉር እያልኩኝ ነበር። ያ እና ሌላ ደግሞ ቡኒ ያለ በጣም የወደዳችሁት ዌቪ ሁለቱ ከአቡዳቢ ከሰመር ነው የተላከልኝ። ሰመር ከለሬው በሳሎን የሚባል ሳሎን አላቸው እና ይሄ ደግሞ ትሬዲንጋቸው ነው። ሳሎን አለ። ይሄኛው ደግሞ የአብስራ ጀነራል ትሬዲንግ የጸጉር ፕሮዳክቶች፣ የተለያየ ጸጉር ማስክ አለ፣ ሻምፖ አለ፣ ሴረም አለ፣ ጸጉር አልወጣላቸው ያለ የሚያወጡ ሳሙናዎች ምናምን አለ። የተለያየ የስፕሬይ ምናምን የጸጉር ማለት ነው። ሱቁ ለብቻ ነው። ሳሎን ከፈለጋችሁ ሰመር ከለር ሳሎን ይባላል። 3 ብራንች አለ አቡዳቢ ውስጥ ማለት ነው። የስና ይህንን የመሰለ እንደዚህ የሚያምር ሁላችሁም በጣም ሲያምር እያላችሁን ያላችሁ ጸጉር የተላከልኝ ከየአብስራ ጄኔራል ትሬዲንግ ነው። ሌላ ደግሞ አንድ ብራውን ዌቭ ያለ እሱንም በጣም ነበረ የወደዳችሁት። ሁለቱ አንድ ላይ ነው።